ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳጌና ከሉዓላዊ ሚዲያ ማክሰኞ ህዳር 30 2018 ዓመተ ምህረት መቀሌ ላይ የተደረገውን ግርግሩን የፈጠሩት እነ ዶክተር ደብረጽዮንና ቡድናቸው። ግርግሩ የተፈጠረባቸው በጀነራል ታደሰ ላይ። በዛ ግርግር ግን ህወሓት ሰሞነኛ መልእክት በሚል የሚወቅሰው የኢትዮጵያን ፌደራል መንግስት ከመም ለመፈወስ እንደሚመስለኝ የሚገምቱት የሚጠብቁት የሚጠሉት መንግስት ከመድረኩ ከሂደቱ መውጣት ነው። የምናየው የምንዳስሰው እውነት ደግሞ የሚሄድ መንግስት አለመኖሩን እያረጋገጠ ነው። የሚሄድ መንግስት አለመኖሩን ብቻ ሳይሆን የሚመጣ አካል እንደማይታይም ደግሞ ለማንም ግልጽ ነው። ይህ ባለበት ሁኔታ ሰዎች ራሳቸውን ላለመጉዳት ዝም ብሎ ከመንጨርጨር ምናምን ውስጥ ወጥተው ወይ ደግሞ የተወሰነ ጊዜ ረፍት መውሰድ በጣም አስፈላጊ ነው። ግን የንጹሐንን ጉዳይ የራስ የፖለቲካ መጠቀሚያ ለማድረግ መሞከር ነውርም ወንጀልም ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ሰሞኑን በትግራይ የተከሰተውን እንቅስቃሴ የፌዴራል መንግስቱ ትግራይን ለማዳከም ተጠቅሞበታል ሲል ህወሓት ከሰሰ። ሽፍቶችን አደራጅቶ የፕሪቶሪያን የሰላም ስምምነት ለአደጋ አጋልጧል በማለትም ወቅሷል። ዓለም አቀፉ ማህበረሰብ የፕሪቶሪያን የሰላም ስምምነት ለአደጋ መጋለጡን ተገንዝቦ ይንቀሳቀስ ሲልም ህወሓት ጥሪ አቅርቧል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት በማህበራዊ ገጹ ሰሞነኛ መልእክት በሚል ባሰራጨው ጽሁፍ ዓለም አቀፉ ማህበረሰብ የፕሪቶሪያን የሰላም ስምምነት ከውድቀት እንዲያድነው አስገንዝበዋል። የኢትዮጵያ መንግስት የዘር ማጥፋት ዘመቻዎቹን ቀጥሏል፣ ዓለም አቀፉ ማህበረሰብም ይህን ማስቆም አልቻለም በማለት በወቀሳ የሚንደረደረው የህወሓት መግለጫ የትግራይ ሰራዊት አባላት ያነሱትን ጥያቄ የፌዴራል መንግስት በማህበራዊ ሚዲያ በማጋጋል የትግራይን ስትራቴጂካዊ ጥቅም ለማዳከም ተንቀሳቅሷል፣ በአፋር አካባቢ ባደራጃቸው ሽፍቶችም የሽብር ተግባሩን ቀጥሏል ሲል ወቅሷል። በአፋር አካባቢ ያደራጃቸው ሽፍቶች በሚል የገለጸው በብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ የሚመራውን የትግራይ የሰላም ኃይል መሆኑንም መረዳት ተችሏል። የትግራይ ሰራተኞችን ደሞዝ በመከልከል የኤፈርትን የባንክ አካውንት በማገድ እየተወሰዱ ያሉ እርምጃዎች የትግራይ ኢኮኖሚን ለማዳከም ነው በማለት የሚከሰው ህወሓት ከዓለም አቀፉ ማህበረሰብ በተለይም የፕሪቶሪያን የሰላም ስምምነት ከመሩና ከታዘቡ አካላት በኢትዮጵያ መንግስት ላይ ጫና ለመደረጉ የኢትዮጵያ መንግስት ስምምነቱን እንዲጥስ ምቹ ሁኔታ ፈጥሮለታል በማለት ዓለም አቀፉ ማህበረሰብ ከሷል። የህወሓትም ሆነ የትግራይ ጥያቄ በጠላት ስር ያለው ሉዓላዊ ግዛታችን እንዲመለስና በጠላት ስር ያለው ህዝባችን ነፃ እንዲወጣ እንዲሁም የዘር ማጥፋት ወንጀል ፈጻሚዎች ተጠያቂ እንዲሆኑና ተፈናቃዮች እንዲመለሱ ነው ያለው ህወሓት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና በማድረግ የፕሪቶሪያን የሰላም ስምምነት ከውድቀት እንዲታደገው ጥሪ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት የሚካሄደውን ምርጫ መርሃ ግብር በዛሬው ዕለት ይፋ አደረገ። በዚህም መሰረት ግንቦት 24 ቀን 2018 ምርጫው እንደሚካሄድ አስታውቋል። የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 የሚካሄድ ሲሆን የምርጫ ቅስቀሳም ከጥር 1 ቀን 2018 ጀምሮ እስከ ግንቦት 19 2018 እንደሚቀጥልም አመልክቷል። የመራጮች ምዝገባ ከየካቲት 7 2018 እስከ መጋቢት 7 2018 ለአንድ ወር እንደሚካሄድም ከወጣው መርሃ ግብር መመልከት ተችሏል። ሰኞ ግንቦት 24 ቀን 2018 ዓ.ም ምርጫው የሚካሄድ ሲሆን ሐሙስ ሰኔ 4 ቀን 2018 አጠቃላይ የምርጫው ውጤት ይፋ እንደሚደረግም የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ካደረገው ጊዜ ሰሌዳ መመልከት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን ባለፈው ሳምንት ሐሙስ በትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ላይ የግልበጣ ሙከራ መደረጉ ይታወሳል። ያው ግልበጣ ሙከራ የተባለው በወቅቱ ግልበጣ እንደተፈጸመም የሚያሳዩ ምልክቶች ነበሩ። አሁን ጀነራሉ በስራና በስልጣን ላይ መሆናቸው ያው ይታወቃል። ግን በስራና በስልጣን ላይ ናቸው ማለት ሴራው አብቅቷል ማለት እንዳልሆነ በተለያየ መንገድ ለጊዜ አስተዳደሩ እንዲሁም ለዋት ቅርበት ያላቸው ወገኖች በወጡት መረጃ አሁንም ቢሆን ጀነራሉን ከስልጣን ለማውረድ እንቅስቃሴዎች እንዳሉ በተለያየ መንገድ እየተገለጸ ነው። ይህ ባለበት ሁኔታም ደግሞ ህዝባዊ ወያኔ ሓርነት ትግራይ ሰሞናዊ መልእክት በሚል ባወጣው መግለጫ ስለዛም ሁኔታ ያነሳቸው እንዲሁም ከፌዴራል መንግስት ጋር ያለውን ቅራኔም በስፋት የዘረዘረበት መግለጫ ወይ ደግሞ ሰሞናዊ መልእክት በሚል አውጥቷል። ሰሞናዊ መልእክት የሚል በህወሓት ድረገጽ ላይ በሳምንቱ ወይ ደግሞ አልፎ አልፎ የሚወጡ መልእክቶች አሉ። በአንድ በኩል ያ መልእክት ህወሓት እንደ ቡድን እንደ ማዕከላዊ ኮሚቴ ተስማምቶ ወጥ አቋም መያዝ ስለማይችሉ ጽህፈት ቤቱን በኃላፊነት የያዙ አካል የሚያስተላልፈው መልእክት ነው የሚል ከዛ አንጻርም መረጃዎች ሰራጅቷል። ምክንያቱም የሚያወጡት መልእክት ላይ እንደ ማዕከላዊ ኮሚቴ በጋራ ወስነው የሚያወጡት መግለጫ ካለም ከሆነ ልዩነት መካከላችን ሊኖር ስለሚችል የህወሓት መልእክት ይሆናል። ነገር ግን ደግሞ የማዕከላዊ ኮሚቴ ካለ የሚል ነገር ካለ ተጠያቂነት ስለሚኖር ወይ ደግሞ በጋራ ተስማምተው ወደዛ መድረስ ስላለባቸው በማዕከላዊ ኮሚቴ ስም መግለጫ ማውጣት ሲቸገሩ ሰሞናዊ በሚል አንደኛው ራሱ ህወሓት ውስጥ ያው እንደ ቡድን ከአቶ ጌታቸውና ሌሎች 12 የማዕከላዊ ኮሚቴ ከሂደቱ ወጥተው ራሳቸው ወደ ስምረት የሚባል ፓርቲ እንዲሁም ደግሞ ሌላ ትውልድ የሚል ፓርቲ መስርተዋል። እዛ ውስጥ የቀሩት ደግሞ አሁንም እንደገና እንደ ህወሓት በጋራ መሄድ አቅቷቸው መከፈላቸው ሁለት ቦታ መከፈላቸው እንደገናም ደግሞ መካከል ገለልተኛ በሚል የተቀመጡ አካላትም እንዳሉበት ግልጽ ነው። ስለዚህ ህወሓት እንደ ቡድን ኢትዮጵያ ውስጥ ባለው ሁኔታ ትግራይ ውስጥም ባለው ሁኔታ ላይ የወጥ የሆነ አቋም መያዝ ባለመቻሉ መግለጫ ለማውጣት ስለሚቸገሩ ሰሞናዊ መልእክት በሚል የነ ዶክተር ደብረጽዮንና የነ ወይዘሮ ፈትለወርቅ መልእክት ብዙ ጊዜ በዛ በኩል እየተላለፈ መሆኑን የሚያሳዩ ነገሮች ናቸው። ውስጣቸው ያለው ክፍፍል ወይ ደግሞ ወደ አንድ መስመር ለመምጣት ያለው ሁኔታውንም ችግር እንደገጠመው በተለያየ መንገድ እየተገለጸ ነው። ውስጣቸው እንደ ቡድን ፓርቲው በፓርቲ ደረጃ ውስጡን ለማጥራት አልቻለም። በሌላ በኩል ደግሞ ጊዜ አስተዳደሩን ለመረከብ በጣም ከፍተኛ ጉጉት ያላቸው ዶክተር ደብረጽዮን ገብረ ሚካኤል ደግሞ ተመሳሳይ ነገር ውስጥ እየቀጠሉ ነው። ያው በሰሞናዊ መልእክት የወጣው መልእክት የተላለፈው መልእክት እነ ዶክተር ደብረጽዮን ለሚፈልጉት ዓላማ እንዲሳካ ሁኔታዎችን የሚያመቻች ማለት ይቻላል። ከኢትዮጵያ ፌዴራል መንግስት ጋር ልዩነቱ ጫፍ ላይ ደርሶ የፕሪቶሪያ የሰላም ስምምነት እንዲፈርስ ግልጽ ፍላጎት የታየበት ነው። በትግራይ ህዝብ ላይ የዘር ማጥፋቱን አሁንም ቀጥሎበታል በሚል የፌዴራል መንግስቱን ከሷል። ባለፈው በሐሙስ በጊዜ አስተዳደሩ ፕሬዝዳንት በጀነራል ታደሰ ወረደ ላይ የተካሄደውን የግልበጣ ሙከራ እሱን የሆነ አጋጣሚ የተገኘ ተብሎ የፌዴራል መንግስቱ የማህበራዊ ሚዲያ ሰራዊት አሰማርቶ ትግራይን ለመከፋፈል የተፈጠረው ሁኔታ ለእርሱ ፍላጎት እንዲመቸው ለማድረግ ማህበራዊ ሚዲያዎችን በማሰማራት ብዙ ዘመቻ ከፍቶ ነበር። ነገር ግን የትግራይ አቅም እንዳይከፈል ችግሩን ፈተነዋል በሚል በመግለጫው ላይ ተመልክቷል። ለስንት ቀን ፈቱት? እንግዲህ እሱ በሂደት የሚታይ ነገር ነው። እዛ ውስጥ የፌዴራል መንግስቱ እንዴትና በምን መልኩ እንደገባ ምናልባት የዋት ደጋፊዎች እና መግለጫውን የጻፉት ዋናነት እነ ዶክተር ደብረጽዮን የሚያውቁት ነገር ነው። ከምር ትግራይ ውስጥ ያለው ነገር የትግራይ ህዝብ መከራ፣ የትግራይ ህዝብ ስቃይ እንዲያበቃ የሚመኝ አካል በአንድ ወቅት ሀገሪቱን ሰማዩንም ምድሩንም በመዳፉ አድርጎ የፈቀደውን ያፈለገውን ነገር ሲያደርግ የነበረ ቡድን ያን ፍላጎቱ መልሶ ለማሳካት በሚል ተመልሶ ተኩሶ ትግራይን አድቅቆ የትግራይን ህዝብ ፈጅቶ ሌላውንም በድንበር ላይ ያለውን የአፋርና የአማራ ህዝብ ፈጅቶ ከዛም አልፎ ኢትዮጵያን ለመታደግ የሄዱ የኢትዮጵያ ሀገር መከላከያ ሰራዊትና ሌሎች የክልል የጸጥታ ኃይሎችንና የፌዴራል ፖሊስ እነዚህን ሁሉ ትልቅ መስዋዕትነት የተከፈሉበትን አደጋ በኢትዮጵያ ላይ የደቀነ ቡድን ከዚህ ምዕራፍ ከወጣ በኋላ አሁን የትግራይን ህዝብ ሌላው ቢቀር የትግራይን ህዝብ ተመልሶ ወደ ግጭት ወደ ቀውስ የማይገባበት ሁኔታ ለመፍጠር መንቀሳቀስ ሲገባው በአንድ በኩል ከፌዴራል መንግስት ጋር ውጥረት እየፈጠረ ነው። በሌላ በኩል ከምር ምናልባት አሁንም ከህወሓት ጋር ሆነው የህወሓትን ዓላማ የሚደግፉ ሰዎች ከፌዴራል መንግስት ጋር ህወሓት የሚያወራው ነገር በእርግጥ
የፌዴራል መንግስቱ የከለከለው የነፈገው የሰላም ስምምነቱን የጣሰበት ወይ ደግሞ የገደበበት ነገር አለ ወይ? ዝርዝር ነገሩን ሳያዩ ግን በቀላሉ መረዳት የሚችሉት ነገር አለ። ፌዴራል መንግስቱ ጋር ሳይደርሱ የጊዜ አስተዳደሩን ፕሬዝዳንት አቶ ጌታቸው ረዳን የመጀመሪያው ለማውረድ ተንቀሳቀሱ። አሁን ደግሞ ጀነራል ታደሰን ለማውረድ ሲሉ እየፈጠሩት ያለውን ነገር የሚመለከት ሰው ፌዴራል መንግስት ወይ ደግሞ ሌላ አካል ላይ የሚያነሷቸው ቅሬታዎችና ስሞታዎች ወይ ደግሞ ውንጀላዎች ምን ያህል የተጨበጡ ናቸው የሚለውን እዛው ትግራይ ውስጥ ካለ ሁኔታ ተነስቶም አንድ ሰው ነገሮችን መገምገም የሚችልበት አለ። ከዛ ውጭ ግን ሁሉ ነገር መሬት ላይ በማስረጃ የተደገፈ ነገር ነው። የፕሪቶሪያ የሰላም ስምምነት በሚል ጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት አንዳንዴ ዝም ብሎ የሰላም ስምምነት አልመስል እያለን ነው። ፕሪቶሪያ ምናምን የሚባል ነገር አንደኛ በጽሁፍ የተቀመጠ ነው። ሁለተኛ በጽሁፍ ተቀምጦ ፈራሚዎቹ ብቻ የሚያውቁት ነገር ሳይሆን ሜዳ ላይ ማንም ሰው በቀላሉ የሚያገኘው መረጃ ባህር ውስጥ የሚገኝ ነገር ነው። ስለዚህ የፕሪቶሪያ የሰላም ስምምነትን በተመለከተ የኢትዮጵያ መንግስት የትኛውን ነገር ጣሰ የሚለውን ዝም ብሎ የፕሪቶሪያ የሰላም ስምምነት ሁላችንም አይተነዋል። የፕሪቶሪያ የሰላም ስምምነት ህወሓትን ስለምንጠላ ህወሓት የኢትዮጵያ ጠንቅ ስለሆነ ህወሓት የኢትዮጵያ መከራ ስለሆነ የሰላም ስምምነቱን የኢትዮጵያ መንግስት እየጣሰው ሰላም ሊረጋገጥ ስለማይችል የሰላም ስምምነቱ በማናቸውም ወገን መጣስ የለበትም ብለን ምናምን ሚሊዮኖች ነን። ምክንያቱም ሰላምን አጥብቆ የሚሻ በሰላም ብዙ ነገሮች መፍትሄ ያገኛሉ ብሎ የሚያምን አካል የትኛውም ወገን ከሰላም ተቃራኒ በሄደ ቁጥር የትኛውም ወገን ለሰላም እንቅፋት በሆነ ቁጥር መንግስት ስልጣን ላይ ካሉት ወይ ደግሞ በፓርቲ ኃላፊነት ላይ ካሉት ይልቅ ሰለባ የሚሆነው ንጹሐኑ ሰላማዊው መሬት ላይ ያለው ሰው ስለሆነ በአጠቃላይ ደግሞ ትጎዳው ሀገር ስለሆነ ስምምነቱን በተመለከተ የኢትዮጵያ መንግስት የጣሰው ይሄ ነው ተብሎ የሚጠቀስ ነገር ካለ ሁላችንም ድምጻችን ማሰማት ነው ያለብን። ግን በቲፒኤልኤፍ በኩል የሚጠቀስ ነገር የለም። የፕሪቶሪያዊ ሰላም ስምምነት ሜዳ ላይ ያለ የፕሪቶሪያ ሰላም ስምምነት በአደባባይ የምናውቀው ባለፈው ሳምንት ብቻ ያየነው ነገር ስልጣን ላይ ያለው የኢትዮጵያ መንግስት ታገሰ የሚለው ነገር የሚገልጸው አይመስለኝም። ትግራይ ውስጥ ባለው ሁኔታ ከቲፒኤልኤፍ ጋር ባለው ነገር ታገሰ፣ ከመጠን በላይ ቲፒኤልኤፍን ተሸከመ የሚለው የሚገልጸው አይመስለኝም። በኃላፊነት ስሜት ስለሚያይ ሰው የትግራይን ህዝብ ተመልሶ መከራ ውስጥ እንዳይገባ፣ ኢትዮጵያም ተመልሳ ጦርነት ውስጥ እንዳትገባ፣ ለህዝብ ደህንነትና ህዝብን ስቃይ መከራ ለማቆም ወይ ደግሞ ተመልሶ ወደ መከራ ወደ ስቃይ እንዳይገባ አንድ ኃላፊነት የሚሰማው አካል መታገስ የሚጎዳው ነገር የለም። ትዕግስቱ የሚያስከትለው ጉዳት ካለመታገሱ ጋር ሲነጻጸር የበለጠ መታገሱ የበለጠ አደጋ ከሆነ ያንን ገምቶ አደጋውን ለማስቀረት መንቀሳቀስ አለበት። መታገሱ ግን አደጋን የሚቀንስ ከሆነ በመታገስ ኃላፊነቱን መወጣት የአንድ ሰውም ህይወት ማትረፍ ቀላል ነገር አይደለም፣ ህይወት አይደለም። የአካል መጉደልን የንብረት መውደምንም ለማስቀረት የትኛውንም መንገድ መንግስት መሄዱ በጣም አስፈላጊ ነው። ነገር ግን የፕሪቶሪያው የሰላም ስምምነት በተመለከተ ሜዳ ላይ ያለውን ነገር መሰረት አድርገን ባለፈው ሳምንት ጀነራል ታደሰ ወረደ ላይ የግልበጣ ሙከራ ለማድረግ የተንቀሳቀሱት በነገራችን ላይ ወታደሮቹ ታጣቂዎቹ ግልበጣ ለማድረግ አይደለም የሚሄዱት። እነሱ የሚነገራቸው የደሞዝ የምናምን ጥያቄ ነው። ከዛ በኋላ የነሱን አጀንዳ በራሳቸው ውስጥ አለ። ሌላው አካል የጫነባቸውን አጀንዳ ጉዳዩ ቦታ ሲደረስ የሚፈጸም ነገር ነው። ነገር ግን እነዚህ ወታደሮች በአደባባይ ሲሄዱ በግልጽ ያየነው ነገር መቀሌ ጎዳናዎች ላይ የቡድን መሳሪያዎችን ታጥቀው ሲንቀሳቀሱ ነበር። የፕሪቶሪያው የሰላም ስምምነት ላይ ከባድም የቡድንም መሳሪያዎች መፈታት አለባቸው ብቻ ሳይሆን የነፍስ ወከፍ መሳሪያዎች መፈታት አለባቸው። የነፍስ ወከፍ መሳሪያዎች ግን ከታጣቂዎቹ ጋር ቀጥታ የተያያዙ ነገሮች ስለሆኑ በዲዲአሩ ፕሮግራም መሰረት ወደ ሰላም መድረክ ሲመለሱ መሳሪያውን ያስረክባሉ ነው። ስለዚህ የቡድን መሳሪያና ከባድ መሳሪያ አስረክበናል ብለዋል። አስረክበናል ካሉ በኋላ የቡድን መሳሪያ በመቀሌ ጎዳናዎች ላይ ተሸክመው ከታዩ ሌላው የአየር መቃወሚያ ሁሉ አላቸው ተብሏል። የቀበሩትን አውጥተው በዚህ ረገድ እየተንቀሳቀሱ መሆናቸው ተሰምቷል። ግን መቀሌ ጎዳና ላይ የታየው ምስል ብቻ መሰረት አድርጎ
የኢትዮጵያ መንግስት በፕሪቶሪያዊ ሰላም ስምምነት መሰረት መፈታት የሚገባቸውን የቡድን መሳሪያ ፈተናል ብለው ደብቆ ማስቀመጣቸውን ለዓለም አቀፉ ማህበረሰብ ለሽምግልና ሂደቱን ለመሩ ሰዎች ሁሉ ገልጾ የጸጥታ የደህንነት ስጋት አለብኝ ብሎ ወደ ውጊያ ወደ ግጭት ለመሄድ ያለው እድል ያንን ቢያደርግ የትኛውም አካል ሊጠይቀው ሊያቆመው የሚችል አይመስለኝም። ከምንም በላይ ከመጀመሪያው ጀምሮ የፕሪቶሪያዊ ሰላም ስምምነት ከተፈረመ ጊዜ ጀምሮ ከቃላት ጀምሮ መቆጠብን የጠመንጃ ላንቃዎች እንዲዘጉ ብቻ ሳይሆን አንደበቶችም ከአላስፈላጊ ቃላቶችን ከእንደዚህ አይነት ድርጊቶች እንዲታቀቡ የሚያዝነው ነገር ግን ቲፒኤልኤፍ ስልጣን ላይ ከመጣበት ጊዜ ጀምሮ ማለት ሰላም ስምምነቱ ከተፈረመበት ጊዜ ጀምሮ የተፈጸመብንን የዘር ማጥፋት ወንጀልን አልብሰን አንበርክከን የሰላም ስምምነት እንዲፈርም አድርገን የሚሉ ቃላት ሲገለጹ ነበር። የሰው ልጅ እጅግ በጣም የሚከተሏቸውን የሚደግፏቸውን ሰዎች ይንቋቸዋል የሚለው የሚገልጹ አይመስለኝም። የሰላም ስምምነቱ እንዴት በምን ሁኔታ ላይ ማን የት ጋር ቆሞ የሰላም ስምምነቱ እንደፈረመ እየታወቀ አንበርክከን ሊያጠፋን የተነሳውን ኃይል አስፈረምን አስገድደን የሚል መግለጫ ወጡ ነበር። በወቅቱ ስልጣን ላይ ያለው መንግስትም አይደለም ዝም ብሎ ኃላፊነት የሚሰማው አካል ያንን መግለጫ መስጠታቸው ላይ ብዙ እንትን ሊል አይችልም። ለምን ደፋር እርምጃ ወስደዋል። የዛን ጊዜ የሰላም ስምምነቱን ሲፈርሙ ለጦርነት ለመንደርደር ምክንያት ከሚያደርጓቸው ነገሮች አንዱ ምርጫ በሚል የኢትዮጵያ ብሔራዊ ምርጫ ቦርድ የማያውቀውን ምርጫ አድርገው ያለ ዴሞክራሲ ያለ ምርጫ እኛ መምራት የለብንም የሚል በጳጉሜ 2012 ያደረጉት ምርጫ ነበር። በዛ መሰረት ፕሬዝዳንት መንግስት ሰይመናል፣ ፕሬዝዳንት መርጠናል ብለው ነበር። በስምምነቱ መሰረት ይሄ ህገ ወጥ ነው የሚባለውን ህገ ወጥ ነው ብለው ፈረሙ። መሳሪያ ነፍስ ወከፍም ሆነ የከባድ መሳሪያ የትኛውንም አይነት መሳሪያ በአንድ ወር ውስጥ እናስረክባለን ብለው ፈረሙ። ይሄንን የፈረመ አካል በሚሰጠው መግለጫ የትግራይን ህዝብ ለማጥፋት የመጣውን ኃይል አንበርክከን ደቡብ አፍሪካ ወስደን የሰላም ስምምነት አስፈረም ነው የሚለው እንደዚህ አይነት ፊርማ የፈረመ አካል በደጋፊዎቹ በምናምን አካባቢ እየተናገረውና በእውነታው መካከል ያሉ ርቀቶች በፊት እየደመሰስን ነው ይህን እያደረግን የሚል ነገር ሲገለጽ ስለነበር ያን ስምምነት ከፈረሙ በኋላ በደጋፊው አካባቢ የሚፈጠር ድንጋጤ አለ፣ ግራ መጋባት አለ፣ ምናምን አለ። ስለዚህ ያንን ለማረጋጋት በተግባር ያላደረጉትን በአንደበታቸው ቢሞክሩት ያው ምናልባት መረጋጋት ስለሚፈጥር በዛ መልክ መንግስትም ዝም ያለው ይመስለኛል። ግን በወቅቱ የነበሩ መግለጫዎችን እናስታውሳቸዋለን። ያንን በቃ የሆነ ወቅት ላይ አደጋ ነው ተሻገሩት። የሰላም ስምምነቱን ተገደው አማራጭ አጥተው መውጫ ቸግሯቸው እንደፈረሙት አሁን የታጣቂውም ተራውም ህዝብ ጭምር በደንብ የሚያውቀው የተገነዘበው ነገር ስለሆነ ከዚህ በኋላ ማጭበርበር የለም። ዘር ማጥፋት ታወጆብን የሚለው ነገር ግን የሆነ ቦታ ላይ መቆም አለበት። ዛሬም ቲፒኤልኤፍ ሰሞናዊ መልእክት በሚል ባወጣው መግለጫ ላይ አሁንም የዘር ማጥፋት ታወጆብናል አለም። የዘር ማጥፋቱ ቀጥለዋል ይላል። የት ጋር ቀጠለ፣ በምን መንገድ ቀጠለ የሚለው ነገር ያው ዞሮ ዞሮ ሄደው ምዕራብ ትግራይ የሚሉት በወልቃይት አካባቢ ላይ ባለ ነገር ላይ ነው የሚያነሱት። እዛ ቦታ ላይ ማን መቼ ምን ተፈጸመበት የትኛውም የኢትዮጵያ ግዛት ውስጥ በየትኛውም ኢትዮጵያዊ ዜጋ ላይ አይደለም በባዕዳንም ላይ ጭምር ቢሆን ሰብአዊ መብት የሚፈጸም ከሆነ የኢትዮጵያ መንግስት ኃላፊነትና ግዴታ አለበት። ስለዚህ ዛሬ ላይ ወልቃይት አካባቢ የትኛው ዜጋ ኢትዮጵያዊ ላይ መቼ ማን የሚባል ግለሰብ የት ቦታ ላይ በደል ተፈጸመበት የለም። የተፈጸመበት በደል ችግር የገጠመው ዜጋ ካለ መንግስት ኃላፊነት አለበት። ምን ጥያቄ ውስጥ የሚገባ ነገር አለም። ግን ዘር ማጥፋት ተፈጸመ፣ ዘር ማጥፋቱ ቀጠለ የሚለውን እነርሱ ደጋግመው ይሉታል። ባለፈው አቶ ጌታቸው ለንደን ላይ ከአልጀዚራ ጋር ባደረጉት ቃለ ምልልስ ላይ የውጭ ሰዎች ጭምር ይሄን በአደባባይ ይገልጹታል።
ተፈናቃዮቹ እንዳይመለሱ ምክንያት የሆነው ቲፒኤልኤፍ መሆኑን አቶ ጌታቸው ሲገልጹ ጸዳለ ከቁጥጥር ውጭ ወጣች። ያው የምናስታውሰው ነው። ተፈናቃዮቹ እኮ ተመላልሰው እየተፈናቀሉ ነው። ማን የሚባል ሰው የቲፒኤልኤፍን አጀንዳ ተሸክመሽ ስልጣን ላይ ያለው የኢትዮጵያ መንግስት ላይ ያለ አንዳንዶቹ ወደ ህመም የተቀየረ ተቃውሞ አለባቸው። ተቃውሞ የሚለው አይገልጸውም። ህመም ወደ ህመም ደረጃ የተላለፈ ህመሙ ደግሞ ይዟችሁ እንዳይሄድ ለአንዳንዶቹ በዚሁ አጋጣሚ መምከር ከህመም ለመፈወስ እንደሚመስለኝ የሚገምቱት የሚጠብቁት የሚጠሉት መንግስት ከመድረኩ ከሂደቱ መውጣት ነው። የምናየው የምንዳስሰው እውነት ደግሞ የሚሄድ መንግስት አለመኖሩን እያረጋገጠ ነው። የሚሄድ መንግስት አለመኖሩን ብቻ ሳይሆን የሚመጣ አካል እንደማይታይም ደግሞ ለማንም ግልጽ ነው። ይህ ባለበት ሁኔታ ሰዎች ራሳቸውን ላለመጉዳት ዝም ብሎ ከመንጨርጨር ምናምን ውስጥ ወጥተው ወይ ደግሞ የተወሰነ ጊዜ ረፍት መውሰድ በጣም አስፈላጊ ነው። ግን የንጹሐንን ጉዳይ የራስ የፖለቲካ መጠቀሚያ ለማድረግ መሞከር ነውርም ወንጀልም ነው። አንድ ሁለቴ አይደለም፣ አንድ የተፈናቀለ ዜጋ በተለይ በግጭት ወቅት ሁልጊዜ ከቁጥጥር ውጭ የሚወጡ ነገሮች አሉ። ሰላም በተረጋገጠበት ሁኔታ ውስጥ ኢትዮጵያ መንግስት ሁሉንም ቦታዎች በተቆጣጠረበት ሁኔታ ውስጥ ማንም ዜጋ ላይ የሚደርሱ ችግሮች ካሉ መንግስት ኃላፊነት አለበት። ስለዚህ ማን ላይ ደረሰ ነገር አለ? ማን ተፈናቀለ? ማን ላይ በደል ደረሰ? ይልቁንም አቶ ጌታቸውም ወደ ወልቃይት አካባቢ ሄደው ከወልቃይት የማንነት ኮሚቴ መሪዎች እንዲሁም አካባቢውን ከሚያስተዳድሩት ከነ ኮሎኔል ደመቀ ጋር ተወያይተዋል። አልጀዚራ ላይ እንደተናገሩት ኩራቴን ዋጥ አድርጌ አሉ። ለህዝብ ሰላምና ደህንነት ብሎ ዋጋ መክፈል እንደዚህ ነው። ትልቅነት ነው ባናቸው መመዘኛ። ሩቅ ሆኖ መፎከር፣ ተፈናቃዮቹ ካልተመለሱ የሚል ጫጫታ የሌላውን ህመም ያልተረዳ የሌላውን ቁስል ያልተረዳ አንተ ስታፈናቅል አንተ ሀገር ለቀው ዓለም ላይ እንዲበተኑ ስታድርግ የተቀደሰ ተግባር ነበር። በሌላ በኩል ደግሞ የሚፈጸመውን ነገር የትኛውም የተቀደሰ ተግባር ላይ ሆንም ያኔ በጦርነት ወቅት የተፈጸሙ ነገር ከቁጥጥር ውጭ ወጥቶ የሚፈጠሩ ነገሮች ያሉ ወንጀል ነው፣ ነውር ነው። በምንም መንገድ ሰዎች ለሚደርሱ ነገሮች ሰላማዊ ሰዎች ላይ ወንጀል በደም አይሄድም። ወንጀል በሰፈር አይሄድም። ወንጀል የግለሰብ ተግባር ነው። ወንጀል የቡድን ተግባር ነው። ስለዚህ በዛ መንገድ የተፈጸሙ ነገሮች በግለሰቦች ላይ የተፈጸሙ በዛ መንገድ ወቅትም የደረሱ ነገሮች ካሉ ሁሉም በሽግግር ፍትህ የሚታይ ነው። ከዛ ውጭ ግን አሁን ባለው ሁኔታ ውስጥ ተፈናቃዮቹ ቤታቸው ሲመለሱ እንኳን ቤታቸው በሌላ አካል ተይዞ እንኳን ቢሆን ተብሎ ይሄንን ሁሉ በኃላፊነት እየተሰራ ነው። የሌላውን ህመም ተረድቶ የራስን ከበራስ ክብር ይልቅ ለህዝብ የሚሰጠው ነገር ላይ ትኩረት ሰጥቶ እንደ አቶ ጌታቸው በዛ መንገድ የሄዱበት መንገድ በግልጽ እየታየ ከአቶ ጌታቸው በላይ የቲፒኤልኤፍ ወይም የትግራይ ተቆርቋሪ ለመሆን እነጸዳል የሄዱበት መንገድ እጅግ አንዳንዴ ሰዎች ከስሜት ሲወጡ ለካ እጅግ አስገራሚ ነው። ምናልባትም አቶ ጌታቸው የተወሰነ አሁን ለመቆጠብ እየሞከሩ እንጂ እዛ ቦታ ላይ ጸዳንን እንዴት እንደሚመልሱላት ዝም ብዬ ሳስበው አሁን ምንድነው ትቼዋለሁ አይነት ብለዋል። እንደ በፊቱ መንገድ መልስ መስጠት ቢችሉ ኖሮ ምናልባት ጸዳለ እዛ መድረክ ላይም ቀና ብላ ቆማ መራመድ የምትችል አይመስለኝም ነበር። ግን የራስ ፍላጎትን የራስ አጀንዳን በህብረተሰብ ጥያቄ በህብረተሰብ ፍላጎት አሸቃስ አስመስሎ በየትኛው መድረክ ላይ ማድረግ የሚደረጉ ሙከራዎች የተፈናቃዮቹን ስቃይና መከራም ሰዎች ድንኳን ውስጥ እንዲንከራተቱ ተጨማሪ ቀን ተጨማሪ ጊዜ የሚፈጥር ነው እንጂ የሚፈይደው ነገር የለም። ስለዚህ ተፈናቃዮቹን በተመለከተ የስቃይ ሰቆቃ ምናምን የሚፈጸምበት ሁኔታ የለም ብለን በእርግጠኝነት ለመናገር የሚያደፋፍረው አንደኛ መንግስት የህብረተሰቡን ሰላምና ደህንነት እያረጋገጠ ግዴታም ስላለበት፣ ሁለተኛ እንኳን ማሰቃየት
የተፈናቀሉ ሰዎች ቤታቸው ተይዞ ከሆነ በሚል ቤት ለማስለቀቅ የሚሄዱ ሰዎች የሚያሰቃዩበት ምን ምክንያት ይኖራል? በሶስተኛ ደረጃ እነ ዶክተር ደብረጽዮን ደረሰ የሚሉትን ነገር ማን ላይ መቼ የት የሚለውን እስካሁን ድረስ ነግረውን አያውቁም። ድፍን ያለ ነገር ነው። ስለዚህ ተፈናቃዮቹ ታግተው ተይዘዋል የምንለው ከሩቅ ያለነው ሰዎች ሳይሆን ራሳቸውና አቶ ጌታቸው በአደባባይ መሰከሩት የገለጹት ነገር ነው። ተፈናቃዮቹን ለመመለስ ከዚህ ቀደም ጀነራል ታደሰም ተፈናቃዮቹን መመለስ የሚቻልበት ሁኔታ ላይ አንድ ሁለት ተብሎ በዝርዝር የተቀመጡ ነገሮች እንዳሉ በአደባባይ ገልጸው ወደ ተግባር ሲሄዱ ግን እርሳቸውም ቲፒኤልኤፍን ስለፈሩ አልፈጸሙትም። ምናልባት አሁን እየሰማን ያለነው ነገር በብዙ መልኩ የሆነ ተስፋ ያደረጉባቸው ነገሮች ባሰቡትና በገመቱት መንገድ እንዲሄደ እንዳልሆነም ስለተረዱ፣ በሌላም በኩል ከልክ ያለፈ የስልጣን ትግል ውስጥ አሁን ለክልል ነው እነዚህ ሰዎች ሄደው ቀበሌ ጋር ሲደርሱ ለስልጣን እንትን እንደማይሉ ማንም እርግጠኛ መሆን አይችልም። አንዳንዱ ስልጣን በሚባል ነገር ላይ ተለክፏል። ስለዚህ ልክፍቱን ስልጣን በመስጠት ይፈታል ወይስ ጸበል በመውሰድ ነው ከዚህ ህመም የሚፈወሰው? እሱ ማንም እርግጠኛ አይደለም። ለስንት ሰው ስልጣን ይሰጣል? የክልል ፕሬዝዳንትነት አንድ ነው። የክልል ፕሬዝዳንትነቱን የሚፈልጉት ደግሞ ብዙ ናቸው። ለእነዚህ ሰዎች ዲሞክራሲ የሚባለውን ነገር በስም ያውቁታል፣ በተግባር ግን ለመመንዘር ተቸግረው የኖሩ ሰዎች ስለሆኑ ለእንዲህ መፍትሄው ዲሞክራሲ ነው። ዲሞክራሲ የሚባለው ደግሞ ምርጫ ነው። በምርጫ ሂደት ውስጥ ለማለፍ ከወዲሁ ሁኔታዎችን ማመቻቸት፣ ትግራይ ውስጥ ሰዎች መመረጥ የሚችሉበት እድል እንዲፈጠር፣ ሰላማዊ ሁኔታ እንዲፈጠር የራሳቸውን አስተዋጽኦ ማድረግ ነው። ቢያንስ የትግራይን ህዝብ ከዛ ሁሉ መዓትና ስቃይ ሰቆቃ ውስጥ ተመልሶ ሌላ መከራ ውስጥ እንዳይገባ ውለታ መዋል እንዴት ያቅታችኋል? የሆነ የሚጨበጥ የሚገኝ ነገር እኮ ኖሮ የትግራይ ህዝብ መስዋዕትነት ከፍሎ የሆነ የሚገኝ ስልጣን እኮ ኖሮ ያው በነሱ ጫፍ ላይ ሞተው ጥቂት ግለሰቦች ተደራጅተው ኢትዮጵያን ጋጧት። የትግራይን ህዝብ ግን ከነድህነቱ ከነጉስቁልናው ትተውት ነው የኖሩት። ዛሬም በሆነ ምክንያት ህዝቡን የሆነ መከራ ውስጥ አጋልጠው ስልጣን ቢያገኙም የለመዱትን ሌብነት ነው የሚቀጥሉት። ግን አሁን ምንም አድርገው ሰማይና ምድር ቢቀያየሩ እንኳን ከዚህ በኋላ ህወሓት የሚባል ቡድን ኢትዮጵያ ማዕከላዊ መንግስት ላይ ምናልባት ፓርቲው ተመልሶ ህይወት ማግኘት የሚችልበት እድል ካለ ፓርላማ ውስጥ የህወሓት አባላት ይኖራሉ። በየደረጃው እንደ ፓርቲ በምርጫ በሚኖራቸው ተሳትፎ ሌላው የፖለቲካ ፓርቲ በሚኖረው እድል መጠን ይኖራሉ። ግን ዝም ብዬ ስገምት ከዚህ በኋላ ትግራይ ህወሓት በሚባል ኋላ ቀር ቡድን የምትወከል አይመስለኝም። ወደ ዘመኑ የመጡ ትላንት ላይ የተቸነከሩ ሳይሆኑ ነገን አሻግረው ማየት የሚችል ትውልድ የትግራይን ህዝብ በሆነ ነገር ላይ በቅርቃር ውስጥ ከቶ የሚዳክር ቡድን ሳይሆን የትግራይ ህዝብ በትልቋ ኢትዮጵያ ውስጥ በሁሉም ጫፍ ላይ ባለቤትነቱን የሚያረጋግጥበት የፖለቲካ ስርዓት እንዲመጣ ሁሉም ኢትዮጵያዊ እኩል የሚኖርበት የፖለቲካ ስርዓት ውስጥ ተዋናይ የሚሆን በመሪነትም በሁሉም መሳተፍ የሚችሉ ትውልድ ነገን አንደኛው ክፍለ ዘመን ላይ ገባ ትውልድ የኢትዮጵያ ፖለቲካ ስርዓት ውስጥ ሚና ይኖራቸዋል ብዬ አምናለሁ። ቲፒኤልኤፍ ግን ምናልባት አሁንም የሆነ ቦታ ላይ ቆሙ በመስዋዕትነቱ ልጆቻችን ሞተው ምናምን ብለው የሚያስቡ እናቶች አሉ። እነሱ ሊመርጧቸው ይችላሉ ብዬ አምናለሁ። ግን ለእነዚህም ሰዎች በየአጋጣሚው መንገር የሚያስፈልገው የህወሓት ወንጀል ህወሓት በኢትዮጵያን ላይ የደረሰው በደል ዛሬ በትግራይ ላይ እየፈጸሙ ያለው በደል የሞቱት ሰዎች ወንጀል አይደለም። የሞቱት ሰዎች ኢትዮጵያን እንዝረፍ ብለው አልሞቱም። ኢትዮጵያን እናራኩታት ብለው አልሞቱም።
ሌላውን ኢትዮጵያዊ እንጨቁን ብለው አንሞቱም። በተነገራቸው መሰረት ትግራይ ተበድላለች፣ ትግራይ ነፃ መውጣት አለባት ብለው መስዋዕትነት ከፍለዋል። ከነርሱ ጋር ወንጀሉ ከነርሱ ጋር የሚያያዝ አንዳችም ነገር የለውም። ስለዚህ በቲፒኤልኤፍ ወንጀል በቲፒኤልኤፍ ኃጢአት ከነርሱ ጋር ቅንጣት ታክል የሚያገናኘው ነገር የለም። መስዋዕትነታቸውን የሚያረክሰው ነገር አይደለም። ምናልባትም ያን እንቅስቃሴ ከእንደዚህ አይነት ኋላ ቀር ቡድን ነጥሎ ምናልባት ስያሜውን በሆነ መንገድ ለነዛ ክብር መገለጫ የሚቀመጥበት ሁኔታ ላይ እሱ ላይ ምናልባት ምን አይነት ስራ መሰራት አለበት የሚለውን እሱን ማየት ነው የሚያስፈልገው። ስለዚህ ህወሓት የሚባለው በራስ የሚተማመን በሞቱ ሰዎች ትከሻ ላይ ወንበር ለመያዝ አይደለም መሞከር ያለበት። የተሻለ ራዕይ፣ የተሻለ ዓላማ፣ የተሻለ ሀሳብ አለኝ ለትግራይ ህዝብ የሚጠቅመው ለኢትዮጵያም የሚበጀው ይሄ መንገድ ነው ብሎ በዛ የተመረጠ የፖለቲካ ፕሮግራምና ዓላማ ይዞ አቅም ያላቸውን ሰዎች አስተባብሮ ፖለቲካ ሂደት ውስጥ ሚና መወጣት ነው። ስለዚህ ምናልባት ይህንንም ለእናቶች መስዋዕትነት ልጆቻቸው ለከፈሉባቸው በተግባር በደንብ ማስረዳት የሚቻልበት ሁኔታ ካለ ቲፒኤልኤፍ አይናችን እያየ ምዕራቱ አሁን የኢትዮጵያ ብሔራዊ ምርጫ ቦርድ ፈቃዱን ይመልሳል አይመልስም፣ እሱን አናቅም። ለመመለስ የሚያስችል ህጋዊ መሰረት አለ የለም አላቅም። ግን በአብዛኛው ነገሮችን ስናይ መመለስ የሚችልበት እድል በጣም በጣም እየጠበበ መጥቷል ብዬ አምናለሁ። በሌላ በኩል ደግሞ አሸማጋዮቹ የፕሪቶሪያ የሰላም ስምምነት እንዲፈረም አስተዋጽኦ ያደረጉ አካላት የሆነ የህግ ክፍተት ካለም ሰዎቹ ሌላውን በፕሪቶሪያ የሰላም ስምምነት መሰረት የተቀመጡትን ነገሮች ሁሉንም በዝርዝር ለመፈጸምና ለመተግበር ከተስማሙ የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ ይህንን ነገር መልሶ ወደ ፓርቲና ለመቀየር የሚችልበት እድል ካለ በዚህ በኩል ሁኔታዎች ያልተዘጋጉ ነገር ከሆኑ እድል ሊኖር ይችላል ብዬ አምናለሁ። ግን እድል ቢኖርም ህወሓት ፓርቲ ቢሆንም ትግራይ ውስጥ ቢያንስ አሁን ከፊት ለፊት የሚታዩትን ሰዎች ይዞ ትግራይ ውስጥ ትርጉም ያለው ፓርቲ ወይ ደግሞ ከዚህ ቀደም ሁሉንም መጠቅለል የሚችል ፓርቲ የመሆን እድሉ ጥያቄ ውስጥ እንደገባ የሚያጠራጥር ነገር አይመስለኝም። እና ይሄ ፓርቲ ነው እንግዲህ ዘር ማጥፋት የሚል አሁንም እያነበነበ የቀጠለው። ከዛም አልፎ መቀሌ ላይ የተደረገውን ግርግሩን የፈጠሩት እነ ዶክተር ደብረጽዮንና ቡድናቸው። ግርግሩ የተፈጠረባቸው በጀነራል ታደሰ ላይ። በዛ ግርግር ግን ህወሓት ሰሞነኛ መልእክት በሚል የሚወቅሰው የኢትዮጵያን ፌዴራል መንግስት። በየት በኩል ነው የኢትዮጵያ ፌዴራል መንግስት እዚህ ውስጥ የሚገባው? የተፈጠረውን ሁኔታ በሶሻል ሚዲያ ባሉ ሰራዊቱ አማካይነት ለማጋጋልና ትግራይን ለማዳከም ሞከረበት። ትግራይ እንዳትዳከም ትግራይ በእነሱ ጀነራል ታደሰ ወረዱ፣ ደብረጽዮን ወጣ፣ ትግራይ የሚዳከምበት ሁኔታ እኔ በግል አይታይኝም። እንደውም ትግራይን እያዳከሙ ያሉት ከማዕከሉ ከኢትዮጵያ ነጥለው ከህግና ስርዓት ሆነው በስርዓት አልበኝነት ክልሉ ላይ እየፈነጩ ያሉ ሰዎች ናቸው። ስለዚህ ስልጣን ለመያዝ ዶክተር ደብረጽዮን አክሱም ላይ ያደረጉት እንቅስቃሴ በዛም ሳቢያ ጀነራሉን አስገድደው በፈቃዳቸው ያለዛም አሻፈረኝ ካሉ ደግሞ በግድ ከስልጣን ለመውረድ የተደረገ እንቅስቃሴ ነው። ግን ያን እንቅስቃሴ ወደ ፍሬ ለማብቃት ደግሞ እንቅፋት ሆኖ የተገኘው ወታደራዊ አዛዦቹም ቲፒኤልኤፎቹም ጀነራሉ እንዲሄዱ ፈልገዋል። ቲፒኤልኤፎች ስል እንዳለ ቲፒኤልኤፎቹ አይደሉም። ቲፒኤልኤፍ ውስጥ ጀነራል ታደሰ እንዲሄዱ የማይፈልጉ አሉ። ወታደራዊ አዛዦች ውስጥ ደግሞ ጀነራል ታደሰ እንዲሄዱ ከህወሓት ጋር ፍላጎት ያላቸው ናቸው። ነገር ግን ደግሞ ከነ ዶክተር ደብረጽዮን ጋር ያላቸው ልዩነት ዶክተር ደብረጽዮን የሚባል ሰው ተመልሶ ትግራይ ውስጥ ፕሬዝዳንት እንዲሆን ወታደራዊ አዛዦቹ አይፈልጉ። ዶክተር ደብረጽዮን ደግሞ ጀነራል ታደሰ እንዲሄዱ የሚፈልጉት ሌላ ምንም ምክንያት የለም። እርሳቸው ከፊት መስመር ላይ ለመቀመጥ ነው። እርሳቸውን ከፊት መስመር የሚያመጣቸው
ምርጫ እንደማይኖር ስላወቁ ያንን የሚያረጋግጥላቸው የፕሪቶሪያ የሰላም ስምምነት መፍረስ ነው። የፕሪቶሪያ የሰላም ስምምነት ፈረሰ ማለት ጳጉሜ ውስጥ የተመረጠው ጊዜያዊ ጳጉሜ ላይ የተመረጠው ጳጉሜ 2012 የተመረጠው የትግራይ አስተዳደር ህጋዊነቱ ይመለሳል ማለት ነው። በፕሪቶሪያ የሰላም ስምምነት ህገወጥ የተባለው የፕሪቶሪያ የሰላም ስምምነት ሲፈርስ ህጋዊ ይሆናል ማለት ነው። ያ ህጋዊ ሲሆን በወቅቱ ተመረጥኩ ያሉት ፕሬዝዳንት እሳቸው ናቸው። ፕሬዝዳንቱ ነው ለመቀጠል ነው። እኔ ስልጣን ሰዎችን እንደዚህ ሲያንቀዠቅዥ ምናልባት በኢትዮጵያ ታሪክ ውስጥ ሌላ የሚታወስ ነገር ይኖራል? ስልጣን ላይ ተቀመጥክ፣ ከዛስ በኋላ የፕሪቶሪያ እኮ የሰላም ስምምነት ፈረሰ ማለት ነው። የፕሪቶሪያ የሰላም ስምምነት ከፈረሰ በኋላ ተመልሶ ሌላ ዙር ሌላ የፕሪቶሪያ ምናምን የሚባል ስምምነት ይኖራል ተብሎ ይጠበቃል? የህወሓት ሊቀመንበር ሆኖ ህገ ወጥም ቢሆን ወዲያ እያሉ ስብሰባ ላይ ከፊት መስመር ላይ መታየቱ እንኳን ይቀርና ከዛ በኋላ ኢትዮጵያ ውስጥ ስምምነት የሚባል ነገር እንደማይኖር ማናችንም የኢትዮጵያ መንግስት ሆኖ ማለት አያስፈልግም። ከዚህ በኋላ ድጋሚ ተኩስ ካለ እነ ዶክተር ደብረጽዮንን በህይወት ከተረፉ የምናያቸው የቃሊቲ ስምምነት የሚባል ነገር ነው። ቃሊቲ ወህኒ ቤት ውስጥ ስንቅ ሲመላለስላቸው ልንሰማ እንችላለን፣ ከተረፉ ማለት ነው። ሰው እንዴት ነው ምንም ነገር በሌለበት እንዲህ የሚንገዣገዣው? በኤርትራ መንግስት ላይ ያላቸውም እምነት በመጀመሪያ ማመናቸውን የሚገርመው አሁን እምነታቸው መሸርሸሩን በግልጽ እያየን ነው። እየሰማን ያለውም ያንን ነው። በአንድ በኩል በዛ በኩል የሚመጣ መሳሪያ አለ። የሚመጣውን መሳሪያ የኤርትራ መንግስት መሳሪያውን አይነትና ደረጃ እየወሰነ ነው የሚያስገባላቸው። በሌላም በኩል ከኤርትራ መንግስት የሚፈልጉት መሳሪያ በተመለከተ ያረጀ መሳሪያ ነው እየሰጣቸው ያለው። ከዛ ያለፈ ነገር ካለ እጠግንላችኋለሁ እንዳላቸው ነው እንግዲህ በጣም ውስጣዊ የደህንነት መረጃዎች የሚያሳዩት። የኤርትራ መንግስት መሳሪያ ስለያዘብህ በጠበቅከው መንገድ ከባድ መሳሪያን ይሰጠኛል ብለህ ጠብቀህ እሱን ስለከለከለ የኤርትራ መንግስት ላይ እምነት አይኖረኝም የሚል ነው ወይስ የኤርትራ መንግስት ጋር ስጣመር የኤርትራ መንግስት እስከምን ድረስ ሊደግፈኝ ይችላል፣ እስከምን ድረስስ አብረን እንሄዳለን የሚለውን የፖለቲካ መሪ የሆኑ ሰዎች እንዴት ነው ማሰብ ያቃታቸው? የኤርትራ መንግስት ጦርነቱ ከኢትዮጵያ መንግስት ጋር ውጊያ የሚደረግ ከሆነ ጦርነቱ ድንበር ላይ እንዳይጀመርና ድንበር ላይ ከተጀመረ ኤርትራ ውስጥ ይሻገራል የሚል ስጋት ስላለ ኢትዮጵያ መሬት ላይ ውጊያው እንዲቀጥል ነው። ሌላ ታሪክ የለውም። የኢትዮጵያ መንግስት እዛ ሆኖ በዚህ መንገድ ቢዳከምልኝ በሚል የሚደረግ ነገር መሆኑ የሚያጠራጥር ነገር አይደለም። ከምንም በላይ ደግሞ የኢትዮጵያ መንግስት ተዳክሞ ሁኔታዎች የሆነ ተአምር ተፈጥሮ ማለት ነው። ተአምር ተፈጥሮ የኢትዮጵያ መንግስት ተነነን ብንል ከዛ በኋላ ኤርትራ መንግስት ምንድን ነው የሚያደርጉ? ኢትዮጵያን ለህወሓት ሰጥቶ ነው የሚመለሰው? ይሄንን እንዴት ነው የፖለቲካ መሪ ነን የሚሉ ሰዎች የማይገመግሙት? በእርግጠኝነት የሚያደርገው ነገር ህወሓት የሚባል ኃይል እጅና እግሩን ፈታቶ ሜዳ ላይ ነው የሚጥለው። ህወሓትን እጅና እግሩን ይፈታታል ብቻ ሳይሆን ሌሎች አነስተኛና ጥቃቅን ቡድኖችም በየሰፈራቸው ይረወራጭ እንትን ይላሉ፣ ይበተናሉ፣ የጎበዝ አለቃ ይሆናሉ፣ ኬላ ይዘረጋሉ። ሊቢያ ውስጥ 27,000 ምናምን ታጣቂ አለ የሚባለው ምናልባት ከ27,000 በለጠ ቁጥራችንም ብዙ ስለሆነ 30-40 ሺህ ታጣቂ በየሰፈሩ ይፈነጫል። ህወሓት በነበረበትም ወቅት የጠቅላይ ሚኒስትር አብይ መንግስትን ባለበት ጊዜ ከኢትዮጵያ ጋር ዘላቂ የሆነ ነገር መቀጠል ካልቻለን ዘላቂ ነገር ዋስትና የምናገኘው ኢትዮጵያን በማፍረስ ነው የሚል ወደዛ ድምዳሜ እንደሚሄዱ የሚያጠራጥር አይደለም። ከምንም በላይ ደግሞ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በማዕቀብ ኤርትራ እንድትደቅ ከዓለም እንድትነጠል ያደረገው የወያኔ መንግስት ነው የሚል
ቁጭት ከሚለው በላይ የሚንገበገቡ ሰዎች ናቸው። ይህን ቡድን ባለባቸው ቁጭትም የኢትዮጵያ መንግስት ፕሪቶሪያ ላይ ከቲፒኤልኤፍ ጋር ሲፈራረም ለምን አልጠፋም ነው። ይሄ ምንም አደባባይ እኮ የሚታወቅ ነገር ነው። እንደ ቡድን መክሰም ነበረበት፣ በህልውናው መቀጠል አልነበረበትም ነው ከኢትዮጵያ መንግስት ጋር ያለው ቅራኔ። ይሄ እኛ የምንለው ነገር ሳይሆን ዓለም አቀፍ የትንተና መጽሔቶች በየትኛው መንገድ በአንድ መስመር የሚስማሙበት ነገር ነው። የኢትዮጵያ መንግስትን በአደባባይ የገለጸው ነው። ህወሓት የሚባል ቡድን በአካባቢው መኖር የለበትም፣ መክሰም አለበት ወይ መትነን አለበት ነው። ስለዚህ ከ2009 ጀምሮ ኤርትራ በኢኮኖሚ እንድትንኮታኮት፣ ከዓለም እንድትነጠል፣ በጦር መሳሪያ ማዕቀብ፣ በጉዞ ማዕቀብ፣ ሀብት ንብረታችን ፍሪዝ እንዲደረግ ያደረገብን ወያኔ ነው የሚል ቁጭት ከሚለው በላይ የሚንገበገቡ ሰዎች ናቸው። ይህን ያደረገባቸው ቡድን በጦርነቱ ወቅት ለአንዴና ለመጨረሻ ጊዜ እንዳይነሳ ሆኖ መጥፋት ነበረበት ብለው ያምናሉ። ሳይጠፋ ደግሞ የኢትዮጵያ መንግስት ከሱ ጋር መፈራረሙ ትንፋሽ እንዲቀጥልለት አደረገ የሚል ሌሎች ነገሮችም ተደምረው ከኢትዮጵያ መንግስት ጋር ግልጽ ቅራኔ ውስጥ ገቡ እና ይሄ ቡድን ከኤርትራ መንግስት እተባበራለሁ ሲለው የት ድረስ ሊተባበረው እንደሚችል፣ ምን ድረስ አብሮት እንደሚሄድ፣ ይሄን እንኳን እንዴት እንደማይገመግሙ መሳሪያ ቁጥር ሲቀንስባቸው ደግሞ የመሳሪያው መጠን ወይ ደግሞ ደረጃው ሲቀንስባቸው እንዴ ይሄ ነው እንዴ ምናምን ብሎ እዛ ጋር ሲደርሱ ለማሰብ የጀመሩት አሉ። ይሄ እዚህ ደረጃ ላይ ከተደረሰ ኤርትራ ላይም እምነት እንደሌላቸው ግልጽ እየሆነ ከመጣ የፕሪቶሪያ ስምምነት ሲፈርስ እነሱ የኤርትራ መንግስት ላይ እምነት የለንም ማለት የኤርትራ መንግስት እነሱ ላይ እምነቱ ይሟጠጣል ማለት ነው። የፕሪቶሪያ ስምምነት ሲፈርስ ከዛ በኋላ ለሚከተለው ነገር መሸሻም ማምለጫም ጭምር የማይኖርበት ሁኔታ ይፈጠራል ማለት ነው። መሸሻና ማምለጫ ለመሆን ወይ ደግሞ በሌላ መንገድ ደግሞ ለመደገፍ የሚደረግ እንቅስቃሴ ኤርትራን ብዙ ነገር ሊያሳጣት ስለሚችል የኤርትራ መንግስትም እዚህ ነገር ውስጥ ተስቦ እንደማይገባ ከግምት በላይ መናገር የሚቻል ይመስለኛል። ስለዚህ ሰዎቹ በስልጣን አምሮት በራሳቸው ላይ ፈንጅ እየጠመዱ እንደሆነ ነው የሚታየኝ። የሚያወጡት መግለጫ፣ የሚናገሩት ነገር፣ የሚያደርጉት እንቅስቃሴ ሁሉ ያን የሚያረጋግጥ ነው እና የኢትዮጵያ መንግስት እነርሱ መቀሌ ላይ በሚያደርጉት ነገር በማህበራዊ ሚዲያ አጋጋለው። ማጋጋሉ ለምን ይገርማችኋል? ተጋግሏል አልተጋጋለም አላውቅም። የኢትዮጵያ መንግስት እንደውም የሚወቀስበት እኮ ህግና ስርዓት ሲጥሱም ስርዓት አልበኝነትም ሲነግስ ሁሌም ዝም እያለ ነው። ለምን የሆነ ነገር አንድ ቦታ ላይ ለትግራይም ህዝብ ሲባል ለሌላውም ህዝብ ሲባል አንድ ቦታ ላይ የነገር በቃ ለምን አይልም የሚል ነው ሰው መንግስት ላይ ጥያቄም የሚያነሳው። በሌላ በኩል ደግሞ ፖለቲካውን በደንብ የሚገመግሙ ሰዎች መንግስት እየሄደበት ያለው መንገድ ኮሽታ በሌለበት አንድ የጥይት ድምፅ ሳይ በሌለበት ህወሓት እየፈራረሰ ጣዖቱ ፊታችን በተለይ ትግራይ ህዝብ ፊት ወድቆ እየተከሰከሰ ባለበት ሁኔታ ውስጥ የትኛውም አይነት የመንግስት ጣልቃ ገብነት ጣዖቱን መልሶ ከተፈረካከሰበት ሊጠገር የሚችልበትን እድል ከመፍጠር ውጭ የሚያመጣው ነገር ስለሌለም በርቀት ሁኔታዎችን መገምገሙ በብዙ መልኩ ጠቅመዋል። የትግራይን ህዝብ ለአደጋ የሚያጋልጥ የትግራይ ህዝብ ወደ ችግር የሚወስደው ነገር ግን ሲመጣ የኢትዮጵያ መንግስት ጣልቃ እንደሚገባ ምንም የሚያጠራጥር ነገር አይደለም እና እነዚህ ሰዎች ትግራይ ውስጥ በተፈጠረው ነገር ኢትዮጵያን ፌዴራል መንግስት ምንድን ነው በማጋጋል ምናምን ከሚለው ነገር ውስጥ ከመገብ የሚያሳስባቸው ያ ከሆነ የኢትዮጵያ መንግስት እንዳይደሰት፣ ሌላው ጠላት የሚሉትም ክፍል ደስ እንዳይለው ለምን መፈንቅለ መንግስት ለምናምን ውስጥ ይገባሉ? ያለውን ነገር በህግና በስርዓት በተረጋጋ ሁኔታ የትግራይ ህዝብ መብቱ ነፃነቱ ተጠብቆ
በፌዴራል ያለው ውክልና እንዴት ነው መጠበቅ የሚችልበት ሁኔታ፣ ቀጣዩ ምርጫ በምን መልኩ መካሄድ አለበት የሚለው ላይ ለማተኮር ስልጣን ለማግኘት ተብሎ እርስ በርስ እዛ እየተሻኮቱ ባሉበት ሁኔታ ውስጥ የፌዴራል መንግስት ለመውቀስ ወይ ደግሞ ለመክሰስ የሚካሄድ ነገር ብዙ የሚጠቅም አይመስለኝም። ከዛ አልፎ በአፋር አካባቢ የሚንቀሳቀሱ የትግራይ ሰላም ኃይሎችን ሽፍቶች፣ እነዚህን ሽፍቶች በመጠቀም ትግራይን ለማዳከም እየሰራ ነው የሚልም ነገር ህወሓት ያነሳል። ትግራይን ለማዳከም የኢትዮጵያ መንግስት ለምን ይሰራል? ህወሓትን ለማዳከም እንደሚሰራ ማንም መገመት ይችላል። ጥያቄ ውስጥ የሚገባ ነገር አይደለም። ግን ህወሓትን ማዳከም ቢሆን ኖሮ ደግሞ ምክንያቱ አንድን አካል ለማዳከም የምትለው በህይወት ኖሮ አደጋ ሲኖረው ነው። አይኑ እያየ አይናችን እያየ እየፈረሰ ያለ ቡድን ከዚህ በላይ ምን እንዲሆን ነው የኢትዮጵያ መንግስት እሱን ለማዳከም የሚሞክረው? ትግራይ ውስጥ ያለው ማህበረሰብ ወደ ኢትዮጵያ ፖለቲካ ሂደት ውስጥ ሙሉ በሙሉ መዋሃድ ማለትም ያው በፓርላማ ውስጥ ውክልና የለም። አሁን ወደ በፌዴሬሽን ምክር ቤት ያለው ውክልና የለም። እንደዚህ አይነት ነገሮች ያልተስተካከሉ ነገር አሉ። ከዛ ውጭ ግን በፓርላመንት ነው በመንግስታዊ ስልጣን ኃላፊነት ላይ አሉ። ትልቁ ችግራቸው ቲፒኤልኤፍን ብቻ ሳይሆን በዘር የተደራጁ ሰዎች የዛ ማህበርተኛ አባል በዘር የተደራጀው ማህበርተኛ አባል ካልሆነ ብሔሩ ከነሱ ቢሆንም የነሱ አይደለም። የነሱን ቆሻሻ ፖለቲካ የማይሸከም ከሆነ ወይ ደግሞ ከነሱ በተቃራኒ ከሆነ የነሱ አይደለም። ኢትዮጵያ ካቢኔ ውስጥ 17 የካቢኔ ወንበር ኖሮ 16ቱ የትግራይ ተወላጆች ቢሆኑና 16ቱም የህወሓት አባላት ባይሆኑ ህወሓት አንድም ትግራይ አልተወከለችም ብሎ በእርግጠኝነት ይናገራል። በኢትዮጵያ ካቢኔ ውስጥ አንድም የትግራይ ሰው የለም ብሎ ነው የሚከራከረው። እሱም ብቻ አይደለም፣ ሌሎች የብሔር ፓርቲዎች ተመሳሳይ ነገር ነው። እነሱ ማህበር ውስጥ እነሱ ድርጅት ውስጥ የሌለ ሰው ከየትም ከነሱ ሰፈርም ይምጣ ከየትም ይወለድ የነሱ አይደለም። ይህ አይነት አስተሳሰብ የፈጠራቸው ነገሮች አሉ። ስለዚህ የሚያሳስባቸው ከሆነ ትግራይ ውስጥ ያለው ነገር በስልጣን በሌለ ስልጣን ላይ በማይረባ ስልጣን ላይ መሻኮቱን አቆመው ሽግግሩ በሰላምና በተሳካ ሁኔታ አብቅቶ ወደ ምርጫ መግባት የሚቻልበት ሁኔታ ላይ መስራት። ከዛ ውጭ የትግራይ ሰላም ኃይሎች የሚባለው የኢትዮጵያን ፌዴራል መንግስት መውቀስ ምን ይጠቅማል? ምንም እኮ የማያጠራጥር ነገር አይደለም። የኢትዮጵያ መንግስት ህግና ስርዓት ያፈረሰ ለሰላም ስምምነቱ አልገዛም ያለ ኃይል ህግና ስርዓት እንዲይዝ የትኛውንም መንገድ ሊከተል እንደሚችል ማንም ሰው መጠበቅ ነው ያለበት። የትግራይን ህዝብ እንታደጋለን፣ ከመከራ እንፈቷለን፣ 50 ዓመት የተጫነበት ኃይልን ከዚህ በላይ የትግራይ ህዝብ መሸከም የለበትም ብለው የሚንቀሳቀሱ ቡድኖችን ቢደግፍ አይገርመኝም። ግን እንዳላደራጃቸው በእርግጠኝነት መናገር ይቻላል። ያ እንዳይፈጠር ማድረግ የሚችሉት እነሱ ነበሩ። ታጣቂዎቹ ፖለቲካ ውስጥ ጣልቃ ገብተው በጥር 2017 እነ ዶክተር ደብረጽዮንን ደግፈው እና አቶ ጌታቸውን አውግዘው በመሳሪያ የተደገፈ መፈንቅለ ስልጣን ከወረዳ ጀምሮ እስከ ዞን እስከ ከተማ ከንቲባ እየፈነቃቀሉ ሲሄዱ ወታደሮቹ ታጣቂዎቹ ይህንን መቋቋም አቅቷቸው በፖለቲካ ጉዳይ ጣልቃ መግባት የለብንም የታጠቅነው የትግራይን ህዝብ ለመታደግ እንጂ ህወሓትን ለማዳን አይደለም በሚል የመብት የነጻነት ትግል ለማድረግ ጫካ ወረዱ። ያም ትግል ደግሞ የትግራይ ህዝብ በአንድ ፓርቲ ቁጥጥር ስር ከዚህ በኋላ መግባት የለበትም፣ ነጻነት መታወጅ አለበት ብለው የሚንቀሳቀሱ ናቸው። የታጠቁት ኃይሎች ወደዚህ ሁኔታ ውስጥ እንዳይገቡ ታጣቂዎቹ ወደ ፖለቲካ ጉዳይ ውስጥ ባይገቡ ኖሮ ለነ ዶክተር ደብረጽዮን ፍላጎት ማስፈጸሚያ ባይሆኑ ኖሮ ሌላ ታጣቂ ኃይል የሚወጣበት ሁኔታ አይፈጠርም ነበር። ስለዚህ ራሳቸው በፈጠሩት ስህተትና ክፍተት የተከተለውን ነገር በኢትዮጵያ መንግስት ላይ ማላከኩ ብዙ የሚጠቅም ነገር አይመስለኝም። አሁንም መፍትሄው ፖለቲካውን ለፖለቲከኞቹ ብቻ ትቶ ወታደሮቹ ከዛ ጉዳይ ውስጥ መውጣት ነው።
እነ ዶክተር ደብረጽዮንን ለማንገስ የሚደረገው ሩጫ ቀውስና መከራ ነው ያመጣው። የመከራ የቀውስ ምልክት የሆኑ ሰው ደግሞ ተመልሰው እንደገና ሀገር ላይ ፍጅት እንዲያደርሱ ወታደሮቹ መፍቀድ የለባቸው። ስለዚህ በዚህ በኩል ያለውን ነገር የፌዴራል መንግስት የምናምን ላይ ወቀሳ ከማቅረብ ይልቅ ራስ ጋር የተፈጠረው ክፍተትና ለስልጣን ሲባል የተካሄደበት መንገድ ምን አስከተለ የሚለውን ነገር መመርመሩ ጥሩ ነው። ስለዚህ የታጣቂዎቹ ጥያቄ ግልጽና አጭር ነው። ትግራይ ውስጥ ህወሓት ብቻውን የሚገዛበት የፖለቲካ ሜዳ ከዚህ በኋላ በትግራይ ምድር መቀጠል የለበትም። ሌላ ሀሳብ፣ ሌላ ዓላማ ያላቸው ሰዎች በትግራይ ውስጥ መንቀሳቀስ አለባቸው ነው። እንደውም አሁን ባለፈው ጀማል ኦስማን ወደዛው ተጉዞ የቲፒኤፍ ታጣቂዎችን ባነጋገረበት ወቅት ከህወሓት ውጭ የሆነ የትግራይ ምድር ማየት እንመኛለን ነው። ያንን ለማድረግ እንታገላለን እያሉ ነው። ህወሓት ምንድነው? ከህወሓት ውጭ የሆነ የትግራይ ምድር ህወሓት በሀገሪቱ ምርጫ ቦርድ ህጋዊነቱ የሚጠበቅ ከሆነ ያንን የሚከለክሉ አይመስለኝም። ግን ህወሓት ደግሞ በባለቤትነት ብቻዬን ሁሉ ነገር እቆጣጠራለሁ የሚለው ነገር አክትሟል። ላይመለስ የህወሓት ያገዛዝ ዘመን በ2010 ኢትዮጵያ ውስጥ አዲስ አበባ ላይ እንዳበቃ ሁሉ 2017 ላይ በትግራይ ምድር የህወሓት ያገዛዝ ዘመን አብቅቷል። ብቻውን የሚቆጣጠረው የፈለገውና የፈቀደውን ማድረግ የሚችልበት ምዕራፍ ተዘግቷል። ይህን እውነታ ተገንዝቦ በሌለ ስልጣን ላይ በንጹሐን ሰቃይና ሰቆቃ ላይ መቆመርን ትቶ ወደ ፖለቲካ ስርዓቱ ለመመለስና የሰላም ስምምነቱን ተግባራዊ ለማድረግ መንቀሳቀሱ ለሁሉ ይመጃል። ከዛ ውጭ ያለው ነገር ዝም ብሎ ጊዜ ማባከን የሰውንም ሰቀቀን ሰቆቃ ውስጥ ምክንያቱም የሆነ ኮሽ ባለ ቁጥር ሰው ባንክ ይሄዳል። ኮሽ ባለ ቁጥር የሆነ ባለችው ሳንቲም ገበያ ላይ ያለ ነገር ወደ መግዛት ይሄዳል። እስከ መቼ ድረስ ይህን ህዝብ እንታደገዋለን ያሉትን ልጆቹን ወስደው የማገዱበትን አሁን ወዲህ ሻምበል ላይ 4 ልጆቻቸው የዘመቱ 2 ልጆቻቸው ሞተው 2 የተመለሱላቸው አባት በምሬት የሚናገሩት በቃችሁ የሚለውትን በቃ ትግራይ ውስጥ የሚሰማው ድምፅ ነው። ልጆቻቸውን ወስዳችሁ ማገዳችሁ በቃ ቢያንስ ከዚህ በኋላ ጨማሪ ሰቀቀን የመከራ የስቃይ ጊዜ እንዳይሉ ለምን የሆነ ነገር ኮሽ ባለ ቁጥር ባንክ፣ የሆነ ነገር ኮሽ ባለ ቁጥር ገበያ፣ እንዲህ አይነት ስቃይና ሰቆቃ እንዲያበቃ በዛ በኩል ሌላው መቼም እዛ ውስጥ ሆነው በተለያየ መንገድ ይህን ነገር ለማብቃት የሚንቀሳቀሱ አካላት እነሱም ቁጥራቸውም ጉልበታቸውም እየጨመረ ቢመጣ ትልቅ ነገር ነው። እንደምንሰማው ወታደራዊ አዛዦቹም አካባቢ ክፍፍል ተፈጥሯል። ይህም ጥሩ ነው። የሆነ በጅምላ በአንድ ቡድን ጨፍረው የሚሄዱ ሰዎች አሉ። ስለዚህ አሁን ቢያንስ ከጀነራል ታደሰ ጋር ቆመው ነገሮችን የሚመለከቱ እንዳሉ እየተሰማ ነው። ስለዚህ ነገሮች ሀሳብ ልዩነቶች ነገሮችን ከግራና ቀኝ ለመመዘን ለመለየት የሚያስችሉ ሁኔታዎች ስላሉ እነዚህ ጉዳዮች ነገሮችን እያስተካከሉ ሰላምን እያረጋገጡ ይሄዳሉ ብለን ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ማክሰኞ ህዳር 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ህዳር 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።